እንግዲህ ሩታ ዝምታዋን ሰብራለች። ከዚህ በኋላ ርህራሄም ሆነ ምንም አይነት ትዕግስት አይኖረኝም። ከዚህ የበለጠ የስም ማጥፊያ የለም። ከዚህ በፊት ብዙ ነገሮችን በዝምታ በትዕግስት አልፍ ያለው ከዚህ በኋላ ግን ትዕግስት የሚባል ነገር ከሩታ ሀብቴ አታገኙም በማለት እንግዲህ በራሷ ላይ ፖስት አድርጋለች። እውነት ለመናገር በጣም ትዕግስትም ልክ አለው። እኔ እንደ ሩታዬ አይነት ሴት ትዕግስተኛ በህይወቴ አይቼም ሰሚቼም አላቅም። እንግዲህ እንደሚታወቀው ውሽሚት ከትላንትና ለአብርሃም ደውላ እኔ ጋ ሙሉ ማስረጃ አለኝ፣ መተህ እኔን አግኝተኸኝ ማስረጃውን ደግሞ በጆሮህና በአይንህ ማየት አለብህ ብላ አብርሃምን ጠራችሁ። አብርሃምን ቦታው ላይ እንግዲህ ሲገኝ እነሱ ያነፈነፉት ማስረጃና ይዘው የመጡት መረጃ ምንም እዚህ ግባ የማይባል የዘመኑ በቴክኖሎጂ የተቀናበረ ቅንብር መሆኑን ከአንዳንድ አብርሃምም ጥርጣሬ ፈጥሮበታል። አሁን ላይ የአብርሃም አመለካከት ራሱ ነገሩ ወይም ደግሞ አብርሃም የታመመበት ምክንያት በነሱ እንደሆነ ጥርጣሬ እንዲያድርበት ተደርጓል። ምክንያቱም እዛች ጋር ይዘው የመጡት ራሱ ወይ ደግሞ አብሯቸው ያለው ዳኒ ለአብርሃም መቼም ቢሆን መቼም አንድም ቀን ተሳስቶ መልካም ሆኖ የማያቅል ልጅ እዛች ጋር መጥቶ ሳይለንት ሆኖ አንዳንድ ብቻ አንዳንድ ቃላቶችን ይጠቀማል። ይሄ ማለት ደግሞ ቅንብሩን ያቀነባበረው ዳኒ ነው ማለት ነው። አብርሃምም እዛች ጋር ምንም ማመንም ሆነ ምንም ነገር አልፈለገም። ለምን? ጊዜው የተመቻቸ እንደሆነ ጠንቅቆ ስለሚያውቅ ማለት ነው። ሩቲ ደግሞ ከዚህ በኋላ ምንም አይነት ርህራሄ አይኖረኝም፣ በሚሄድበት መንገድ ሄጄ ሩታ ሀብቴ ማን እንደሆነች አሳያቸዋለሁ በማለት እንግዲህ ዝምታዋን ሰብራለች። እኛም ደግሞ እንግዲህ ኦዲየንሶቿና የምንወዳት የሩታ ሀብቴ ተከታዮች የምንለው ይበቃል፣ የስም ማጥፋት ይበቃል። ከዚህ በኋላ መሄድ ያለብሽ ወደ ህግና ህግ ነው። ይሄ ድራማችሁ ይብቃና ወደ እውነተኛው ታሪክ የሆነው ወደ ህግ ሄዳችሁ ነገሩን እንድታጣሩ ስንል እንጠይቃለን። ምክንያቱም ይሄ ነገር ውሎ እያደረ ወደ ሌላ ነገር እየተቀየረና እንዲሁም ደግሞ ሩታ ሀብቴ ብቻዋን በመሆን እያለቀሰች ነገሮችን በእንባ እያስተናገደች ትገኛለች። ለልጇ እንኳን ጊዜ መስጠት እስኪያቅታት ድረስ ላይ ያለችበት ሁኔታ ነው አሁን ላይ ማለት ነው። ስለዚህ ሩታ ማድረግ ያለባት ከኤፍሬም ጋር በስም አጥፊነት እነኚህ ልጆች በአደባባይ በሚዲያ ወጥተው ሩታ ናት እንዲህ ያደረገችው ከዚህ በፊቱ ስሟን ሲያስጠቁሩ የነበረው ሳያንሳቸው አሁን ደግሞ በድጋሚ ሩታ ላይ ፋይል ይዘናል፣ ፎቶ ይዘናል ብለው የተቀነባበረ የውሸት ማስረጃ ይዘው መጥተው በዚህ ልክ መዋሸት ለምንድን ነው ያስፈለገው? ሩታም እንግዲህ ከዚህ በኋላ ምንም አይነት ትዕግስት አይኖረኝም በማለት እንግዲህ ዝምታዋን እንደሰበረች አይተናል። ከዚህ በኋላ ደግሞ ዛሬ ነገር ሳትል ነገሮችን እንደምታስተካክል ምንም ጥርጣሬ የለንም። ምክንያቱም ሩታ ማለት ጀግና ሴት ናት። ትላንትና ብዙ ነገሮችን ያለፈች ሴት ናት። ከዚህ በኋላ ለሚመጡት ደግሞ ምንም